እንዴት ነህ? የት ነው በእናትህ አስተናጋጁ ያለው? ሂድ ነይ ተቀመጭ። ተቀመጭ። ምን ይሆንክ? ቁጭ በይ በቃ ችግር የለውም። ቁጭ ብለሽ ለብሰሻል አይደል እንዴ? ምን ያገለግልሽ? ናቲ ምሳሌ ልብላ ውስጥ ገብተህ ማ እኔ ማርያምን አልገባም ውስጥ ገብተህ ምሳሌ ልብላ እግዚአብሔርን አልገባም። ምንድነው ይሄ ደግሞ? እሺ ምንድነው? እሺ አንጀቱ የተራገፈ ሰው እኮ ነው የሚመስለው። ምን ነው አንጀት የት? እሺ አስተካክል። ቀበቶውን ልፍታው። ይሄ ምኑ ነው የሚስተካከለው? አረ ሄዶ እግዚአብሔርን እኔ በእናትሽ እያስጠላኝ ነው ሁሉም ነገር። ማርያም ሁሉም ነገር እያስጠላኝ ነው። መብላት ፈልጋለሁ። ነይ የትም እንዳትሄጂ፣ የትም እንዳትሄጂ። ልቀቀኝ ናቲ። አለቅሽ ሰው እየረበሽ ነው። እኔ በጣትሽ እጥለዋለሁ። ምንድን ነው የምበጣጥሰው? ልቀቀኝ። እኔ ምሳ ውስጥ መብላት ፈልጋለሁ። ቁጭ በይ ሄዱ፣ ቁጭ በይ ተቀመጥ። እኔ ውስጥ ምሳ መብላት ፈልጋለሁ። ሰፋ ብዬ ወፈር ብዬ እንድታይ ነው። ሌላ ምንድን ነው? ለምን ለበስ? የራስሽ ልብስ አለብሽም? ይሄ ምን ማለት የኔ ልብስ ነው? አይ እና ታዲያ እኔ ሰፋ ቀጠንሽብኝ ስላልከኝ ልወፍር ብዬ ነው እንደ ለበስኩልህ። ምን ችግር ነው? ማን ነው እብድ የሚመስለው? እብድ አንቺ ነሽ። ምን ሆነ እብድ? እኔ ነኝ አበርኩ። እኔ ሚስቶች እኮ የባሎቻቸውን ልብስ ይለብሳሉ። እኔ አንተ ልብስ ስለለበስኩ ነው። አልናደድም። ምንም ብትሆኝ አልናደድም። የት ነው በእናትህ አስተናጋጁ ያለው? ሄድ ነይ ተቀመጭ። ነይ ስማታሽ ተቀመጭ። ምን ይሆንክ? ቁጭ በይ በቃ ችግር የለውም። ቁጭ ብለሽ ለብሰሻል አይደል እንዴ? ምን ያከለክልሻል? እኔ ተራው አስተናጋጁን ልጥራው። ምን ሆነ ነው? ስላማረብኝ ምንድነው? ሌላ ነገር እኮ ነው የሚመስለው። በእግዚአብሔር ስም ምንድነው? በእናትሽ ምን ሌላ ነገር የሚመስለው? ምን ሌላ ነገር የሚመስለው? ኧረ በእናትሽ ተይ፣ በእናትሽ አታሳዩ። በእግዚአብሔር ስም ቀበቶ እኮ ሲጀናት ቀበቶ ልክክ አለ እኮ። የኔ ቀበቶ ደግሞ ካንተ ጋር እንዴት ልክክ እንዳላየው? አረ ይሉኝ ጭንቅላትሽ ነው እኮ አለ። ምን እያልክ ነው? እኔ እንደው አንድ ላይ እንድንመጣ ነበር የፈለኩት። ከስር ምንም አለበስሽም? ምን ነው? ለምን ሌላ ምን ለብሰው? አረ ሁሉ ስራት ላይ ነው ልብስ አውልቂ። በእግዚአብሔር ስም ምንድነው? አንተ እኮ ፍቅረኛ ልብስ መልበስ አልችልም እንዴ? እኔ አትችይም። ምን ማለት ነው? አትችይም። በቃ እኔ ካልፈቀድኩኝ ልብሴን ለምን ነካሽ? እንደው ምን ማለት ነው? ልብስ ካልሽ ልብስ እኮ ነው በቃ። እንዴ ናት እየገዝተሻ ስገዢ ልብስ አውጪ። ከስር ልብስ ካልሽ ማርያም ሄዱ። ምንድነው? ልብስ ራቁቴን ልታስቀረኝ ነው ሀሳብ? አሳፈርሽ ማርያም ሄዱ። ምርጫዬን አውቅ ቀድመህ ስላዘዝክ በጣም ነው ደስ ያለኝ የምር። እሺ ተጥፈሽ እግዚአብሔርን ሄዱ። እኔ አሁን አንቺ ቆይ ጤና የለሽም እንዴ? ቆይ እንዴት ነው የሚያደርግሽ? አልተውሽም የሚያምሽ? ምንድነው የምትለኝ? ቆቱን ወሰርክብኝ። ና ውሰዳ አይቀረውን ደግሞ ሄዱ። ከስር የራስሽ ልብስ አልለበስኩም። ልብስ ነው ከስር እንዴት ነው የምለብሰው? ይሄ ቂጥሽን እንደዚህ ሆኖ ከምታሳይ ይሄ ኮቱ ይሻልሻል። እግዚአብሔርን ይሄን ልበሽ። ቂጤ ምን ሆነ? ልክክ ነው አለ ወንዶ ከቂጤ ጋር ምን ሆነ? እንኳን አንቺ የወንዶችን ልብስ እኮ ነው የለበስሽው እና ልክክ አለ። ምንድነው? አታፍሪም እንዴ? ቆይ አንቺ ምንድነው ማለት? አረ በእግዚአብሔር ይሉ በጣም ማርያም በጣም ይያናድሽ ነው። አረ በእግዚአብሔር ምን እንደምትማሲ አላየሽም እንዴ? ቆይ አንቺ እንደ ዛሬ እንደው አምሮብኝ አቅም ሲጀመር ናቲ የእውነት በቃ የፍቅረኛ ልብስ መልበስ ይሄን ያክል በቃ ኮንፊደንስ ፉል እንደሆነ ነው ያደረገኝ። ምን እንደሆነ አላውቅም። ኢየሱስ ናቲ ይሄው ስታጣድፈኝ ዚፑን ራሱ አልዘጋ ነው መጣው። ምን አይነት ሰው ነው? ቆይ አንተ እኔ ዚፑን አጋደ ነው ንፋስ ገባብኝ። እኔ አንተ አታጣደፍኝ። እና የምሬን እኮ ነው። እንዴት ተማረ? አረ ሂድ በእግዚአብሔር ስም ተቀመጭ። ነይ ማርያምን ተቀመጭ። አንተ ልብስ ስለለበስኩ በጣም ነው ደስ ያለኝ። እሺ ተቀመጭ። ነይ እብድ ናት ብሎ እንዳይጎትቶ እንዳይፈትሽ እግዚአብሔር። ምን ሆንኩኝ? ቁጭ በይ። ምን ሆንኩኝ? ያማኛው እርግጠኛ ነኝ የስራው ሰው ናት ድሮ ማለት ነው።
እና ጭንቅላትሽ ለቆለ እግዚአብሔር ሰው እያየ ነው ማለት ነው። ምን ሆነሻል አንቺ? ቆይ አሁን ለብሼ አንተ ለብሽ መስለሻል። ለብድቀውሽ ማን ነው ድም ይመስለው? ያንተ ልብስ እኮ ነው የለበስኩት። ይሄ ምንድነው? አንቺ ይሄ ቼት አይተሻል እንዴ? እንዴት እንደሚበልጥ ካንቺ አታይም? ምን ነው የሚበልጠው? አታይም እንዴ? እኩል እኮ ነው። እኩል እኮ ነው። ምንድነው? ቆይ አታይም እንዴ? የምሬን ነው የምላችሁ። አትፈልጉት ትስቃላችሁ ማለት ነው። እንግዲህ ድሮ ምን ያክል እንደምትሰራ ምን ያክል ማለት ነፃነት እንዳላት ማለት እናትም ያው ሳይወድ በግዱ እየሳቀ ነው። የምሬን ነው። በጣም ነፃነት ነበራት። ይሄን የማይባል ማለት ነው። እና ከባድ ነው ግን እኔ ሳቄን መቆጣጠር ነው ያቃተኝ። ዳራ ምንድነው የሚሸፈነው? ሸፍኝ ሄዱ በእግዚአብሔር ስም። ሌላ ነገር ነው የሚመስለው እንደዚህ ቆሞ። ናቲቸርስ ምን እያረግሽ ነው? በእናትሽ የሆነ አፍታይት ሁላ ተዘግቷል። በእግዚአብሔር ስም ሄዱ። በጣም እኔ ትቼሽ ልውጣ እንዴ? ቆይሽ አሁን እኔን ለማሳፈር ነው? እኔን ለማሳፈር ነው? ቆይ አንተ የኔን ልብስ ለብሰህ አታውቅም? ምን ለማድረግ እንዴ? የኔ ልብስ ይሆናል እኮ ሹራቦቹ አንዳንዶቹ ለብሰህ የለ እንደ ሆነ ጊዜ ምሳ እንብላ ውስጥ ገብተን እኔ እንደው አፈር ቢያንቺ እኔ ምሳ መብላት ነው የምፈልገው። የምን ምሳ ነው? በባዶ ደረቅ ሰውን ጁስ እያጠጣክ ምንድነው? እኔ አንጀቴ ተላወ ምሳ ሳልበላ እኮ ነው ከቤት ወጥቼ አንተ ጋር የመጣሁት። ሄደሽ እዛው ሄደሽ አልጋብዝሽ። ብር ስጠኝ ነው ውስጥ ገብቼ እበላለሁ። ማን ሄዱ? እንደዚህ ሆነሽ እንዳትገቢ ያቁሻል። ሲጀመር ማልገባ መስሎ ነው ከኔ ጋር እየመጣሽ እኮ ነው። እኔ ውስጥ ገብቼ እበላለሁ። እኔ ሄዱ ሌላ ነገር እኔ ውስጥ ገብቼ ምሳዬ መብላት ፈልጋለሁ። ነይ የትም እንዳትሄጂ፣ የትም እንዳትሄጂ። ልቀቀኝ ናቲ። አለቅሽ ሰው እየረበሽ ነው። እኔ ናቲ ከየት እንዴት ሲጀመር አልችለውም። አውለቅ ራሱ ጭራሽ እንትን እያለ ነው እየተጠናወተኝ ነው ያንተ ፍቅር። በሳቅ ገደልሽ ናቲ። እንዴት ነው የምታስበው? አስቀም እኔ በትሽ አትጠገኝ እዚህ ጋር ጉርደታ። ቆይ ናቲ አንዴ ቆይ በእናትህ ና ጠጋ በላ። ሄደሽ እዛው ሁኚ። ምንድነው ጠጋ የምለው? ና ጠጋ በለኝ አንዴ ልንገርህ። አንቺ ወንበር ይሰጣል። እሺ አንዴ ልንገርህ። ምን ፈልግሽ ነው? አንዴ ልንገርህ። የምር እኔ ማለት ነው የለበስኩት ፍቅራችን እንዲያመር አይለም የባልነት የሚስትነት ስሜት እንዲሰማኝ ይድረቅ። የሚስትነት ስሜት እንዲሰማኝ። ሰላም ሰላም፣ እና የተከበራችሁ የመታገስ ቤተሰብ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላም ብዝት ይበል እያሉ እንግዲህ እንዳያችሁት ሄሉና ናቲ ምን ነበሩ ለምትሉ ማለት ነው በጣም ነፃነት ይሰጣል ነበር። ቢናደድባትም ምንም ቢልባትም ያኔ ፍራንክ ስታደርግ የምታናደው ፓርት አለ፣ ግን በሳቅ ነው ፍክት የምትረገጥ ምንም ማለት ነፃነት ስለሚሰጣት አይዲያው ራሱ ቶቶሎ ነበር የሚመጣላት። እና መደላችሁ ነው በጣም የበፊቶቿን ቪዲዮ በጣም ስትዩ እኔ እንጃ ሳቄን ራሱ መቆጣጠር እስከሚያቅተኝ ድረስ ነው። እና አይዲያም ቶቶሎ ነው የሚመጣላት። እሱም ፕራንክ ያረጋታል፣ ግን በደንብ እሷ ናት ፕራንክ የምታደርገው የነበረው። እና ግን ምንም አይናትም ለጊዜው ያው ቢነጫነጭም ምንም አይናት ምናትና ግን እኔ በጣም ነበር ደስ የምትለኝ ድሮ ጀምሬ ሲባል ሲጠይቃት ጀምሮ ነበር ማቀም ነው እኔ። እና ሄሉሻ እንደዚህ ፈታ የምታደርግ ልጅ ነበረች የምር በጣም ማለት ነው። እኔ ገና ሳይሆነውን ሳቄን ራሱ መቆጣጠር የሚያቀተኝ ማለት ነው። እና ይህ ጊዜ ተመልሶ ይምጣ አብረው እንዳይሆኑ ማለት ነው። ያው ትናንትና እንዳያችሁት ሳመኝ ምናምን እያለችው ነበረ፣ ግን መነጋገር አለብን ይሄ ህይወት ነው እያለ ነው ማለት ነው። ስለዚህ ታርቀው አብረው ይመጣሉ ብዬ ተስፋ አደርጋለሁ። እንደ እግዚአብሔር ፍቃድ ሁሉም የእግዚአብሔር ስለሆነ ያገናኛቸው አምላክ እግዚአብሔር ነው እና ይህንንም ያገናኛቸው እግዚአብሔር ነው። ስለዚህ ምንም የምናውቀው የለም፣ ፈጣሪ አንድ ያደርጋቸዋል ብዬ እኔ ባለሙሉ ተስፋ ነኝ። ምክንያቱም ሁለቱም ይዋደዳሉ፣ ሁለቱም ጋር ፍቅር አለ። አይታችሁ ከሆነ ናቲ ራሱ እዛ ነበረበት ሀገር ሲኖር የግድ በቃ
መቻል ስላለብን ነው እንጂ በቃ የማይቻል ሆኖበት ነው እና ታረቃሉ ብላችሁ እሰቡ ማለት ነው።